የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ ከእፍታው የምንቀምስበት እፍታ ሰዓታችን ላይ እንገኛለን። በዚህ ነው አስተዳደጋች እያጓጓኸኝ ነው። ቴስቱ እንዴት ነው? መርስ ጋር ብቻ ቃሉ ስለዛሬ አልቻልኩ። ድሮም ይሻለኝ ግን እኔ ወይስ ጋር ልክፈት እንዴ? አልወድም ጥሬ ነገር። እዚህ መተሽማ እንደዚህ አይነት አማርኛ አይሳል። አቆራረጡ ራሱ እንደዚህ ነገር ይላል አይደል? እንዲማ ሳልቆርጥ አልወጣም። ክብካቤ እንዳየር መንገር ነው ኛጋ ጮማ እንኳን አልወድም። ቆንጫ ያበላሻል ትንሽ እንዴ በከንፈር ብቻ የሚታኘክ ስጋ ከፈለጋችሁ ምርጫችሁን ከበደ ገብረወልድ ስጋ ቤት አድርጉ። ሰላም እንዴት ናችሁ? ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባሉ አካባቢዎች ያሉ የምግብ አይነቶችን ከእፍታው የምንቀምስበት እፍታ ሰዓታችን ላይ እንገኛለን። በዛሬ እፍታ ፕሮግራማችን እንግዲህ 24 ሰዓት በመስራት የምናቀው ከበደ ገብረወልድ ወይም ደግሞ ጭንቅሎ በመባል በአትላስ አካባቢ በሚገኘው ስጋ ቤት ተገኝተናል። እስኪ ወደ ውስጥ እንግባና ይሄንን ቤት ምን ለየት ያደርገዋል የሚለውን ከናንተ ጋር እንቃኛለን። ቆይታችሁን ከኔ ጋር አድርጉ። ነሽ ሰላም ነው እንኳን ደህና መጣሽ ከበደ ገብረወልድ ስጋ ቤት እናስጎብኝሽ እስቲ አንዳንድ ነገር እንግዲህ ቤታችን ይመስላል ሰፋ ያለ ነው ብዙ ደንበኞች ያስተናግዳሉ ይባላል ቪአይፒ ነው የኛው ኖርማል ሰው ክላስ ማንኛውና አረፍ ብለሽ ጥሬ ስጋሽን አመጣልሻለሁ በጣም ደስ ይለኛል አረፍ ብለሽ እሺ አመሰግናለሁ ከበደ ገብረወልድ ስጋ ቤት ያለኝ ቆይታ አሁንም እንደቀጠለ ነው። እንግዲህ እንደምትመለከቱት ቤቱ በቤተሰብ እንዲሰብሰብ ብሎ ለመምጣት የሚመች ሰፋ ያለ ቤት ነው። ከዛም አልፎ ደግሞ ብዙ ደንበኞቻቸው ስጋቸው በከንፈር ብቻ የሚታኘክ ነው ሲሉ ሰምቻለሁ። እሱን ቀምሼ ማረጋግጥ ይሆናል። ማኔጀሩ እንግዲህ ለየት ያሉ ምግቦች አሉን እነሱን ማስቃኝሻለሁ ብሎኛል። እሱን እየጠበቅኩ ነው። ያው እዚህ ልጅቻለሁ እንዴ ነሽ ሰላም ነው ታዘዘልኝ አዎ ታዘዘል እንዴ ስፔሻል ነው እንግዲህ ብዙ ስፔሻል እንዳላችሁ ሰምቻለሁ ታወቀ ነው የቤቱ አንደኛ አንቺ ነው የሚቀርብልሽ ታይዋለሽ ሲመጣ አዲስ አበባ ውስጥ አሉ ከሚባሉ ስጋ ቤቱ አንደኛ እንደሆነ ታውቂያለሽ አዎ እንደውም እንደውም ለተመልካቾች እየነገርኳቸው ነበር በከንፈር ብቻ የሚታኘክ ስጋ ያላችሁ በደድ ማኘክም ያስፈልጋል እና ያለን እንግዲህ ለመቅበስ ነው የመጣው ዛሬ ችግር የለም እንንከባከብሻለን እሺ በጣም ደስ ይለኛል እስኪ ለተመልካቾቻችን ራስን በማስተዋወቅ እንጀምር መላኩ በቀለም ባላለው ከከበደ ገብረወልድ ስጋ ቤት ቆራጭ ያው ስጋ ቤቱ እንደምታውቂው ረጅም ዓመት ያስቆጠረ ነውና የአዲስ አበባ ውስጥ ከመጀመሪያ 1994 የጀመረ ስጋ ቤት ነውና ረጅም ዓመት ላይ ያስቆጠረው ያው እንደምታዩ በወረፋ ነው እውነት ነው መታሳት መተሽ ብታዩ ቆማሽ ነው የምትጠቀሚው ከዛ በስተቀር በተግባር ታይዋለሽ እኔ ምለው በልምድ ነው ከበደ ገብረወልድ ስጋ ቤት ወደ ጭንቅሎ መጠራት የመጣው እንዴት ነው ነገር በልምድ ነው ብዙ ሰው እንደውም ከከበደ ይልቅ ጭንቅሎ የሚለውን መጠሪያ በዛ ይታወቃል እኔ በማውቀው ግን ዋና ስሙ ከበደ ገብረወልድ ምን ለየት ያደርገዋል በሁሉም ነገር ይለያል በስጋ ስታንዳርድ ብታይ ጣዕም አለው ስጋው በጣም ነው የሚያምረው አሰራሩ ብታይ ተገረመልሽ አይተሽም የምታውቂ አይመስለኝም በዚህ አይነት አሰራር ያስጀመርነው እኛ ነን የናሰራ እያጓጓኸኝ ነው አንዴ ግልጽ ነው ስለዚህ ታዩዋለሽ ሲቀርብ ብዙ ቦታዎች ላይ 24 ሰዓት አገልግሎት የመስጠት ነገር የለም በስጋ ቤት ደረጃ እንግዲህ ይሄ ቤት ደግሞ 24 ሰዓት አገልግሎት ይሰጣል እንደው የማታ ደንበኛ ይበዛም ከቀኑ የሚመጡ ማታ የሚመጡ አሉ ኖርማል ደግሞ ከውጭም የሚመጡ አሉ ደንበኛም አለ የቀን ጥሬ ምናምን ይበዛል የማታ ዱለት ምናምን ስላለ ጥብስና ዱለት ነው ያለው ቀን ግን ጥብስ አለ ጥሬ መላስምበር ስፔሻል ክትፎ አለ ስፔሻል ዱለት አለ ኖርማል ዱለት አለ የሚገርም ነው ዱለት ቴስቱን ታይዋለሽ እና በዛ ነው ሰው አብዛኛው ሰው የሚወድ በጣም አሪፍ በከበደ ገብረወልድ የሚገኙ የምግብ አይነቶች እስኪ ዝርዝራቸውን ነጠል አድርገ ነገሬ ስፔሻል ጥሬ አለ ዳቢት ዘርፍ ሳልገኝ ሽንጥ ፍሌቶ ብዙ አይነት ነው ያለው አንተ ራስህ ደና ስጋ እንደምትበላው ፊት ላይ ያስታውቃል ቀድሚያ በልቼ ነው እኔ ማቀርብላችሁ እኔ እንደዚህ ያማረብኝ በልቼ ነው ስለዚህ እናንተ እዚህ መጣችሁ እየበላችሁ ከኔ በለጠ ቆንጆ ለመሆን መሞከር ይግድ ነው ዛሬ ከጮማው ስፔሻሉ ነው ማዘጋጀልሽ ራሴ ገብቼ ቆርጣለሁ
በቃ እንከባከብሻለሁ ማለት ነው ዛሬ። በጣም ተወዳጅ ምግባችሁ ምንድነው? ስፔሻል ጥሬ ዳቢት ይበላል አብዛኛው። በዳቢት ወረፋል። ዳቢቱን ብቻ ነው? ዳቢቱን ብቻ። ስፔሻል ሰንበር፣ ኖርማል ሰንበር አለ። ስፔሻሉ ሞር በጣም ነው የሚጣፍጠው። ስፔሻሉ ምን አለ? ኖርማል ምላሱንና ሰንበሩን ብቻ ጨጓራ ሳይገባ እሱ አሪፍ ነው። እሱ አሪፍ ነው። ክትፎ አለ። ስፔሻል ክትፎ ጥሬ ያው ክትፎ ታይዋለሽ። እድሜው ረጅም ነው እንዳለ ወዲያው ነው ብቅ የሚለው። ስፔሻል ክትፎ ነው። ስፔሻል ዱለት አለ። ሌላ አይብ ምናምን የለውም እንጂ እሱ ያው ክትፎ በይሱ ራስ ቻው ቅቤ ነች። ቅቤ ነች። ሰው መጨመር ሲፈልግ ቅቤ ጨምር ራሱ ላይ ትማረግ ይችላል። በነገርህ ላይ እኔ ጥሬ ክትፎ አልወድም። በሰል ትንሽ ገባ ሲል ነው የምወደው። እና በስሏለን አሁን እዚህ ይገባል ግን ለመቅመስ ያህል ዝም ብለን ትንሽ እንቅመስ። ትንሽ ነው። አንተም አብረኝ ነው የምቀምሰው? አዎ እንዴ ትንሽ ቅቤ ስፈሰስ ስላርግባት አይደል? እሺ ቅቤ ራሱ ሽታው ደስ ይላል። ስፔሻል ኦርደር ነው ይለያል ተብሏል። እንግዲህ ዛሬ ለየት ያለ ክትፎ ነው የምቀምሰው። የተባረከ ይሁን። አይባን ቀበሻት ገራሚ ነው። ገራሚ ቴስት ነው ያለው በቆጮ አርግ ሲበይ ቴስቱ እንዴት ነው? ዋው ብያለሁ። ካየሽው ለየት ያላለብሽ በእውነት ቆንጆ ነው። በቃ ምንም ይሄ እንትን የሚል የለውም። ምንም ያዝ የለውም እንዴ በጣም ነው የሚጣፍጠው። ይሄ አይብ በጎመን ነው አይደል? አይብ በጎመን ነው። ይሄኛው ደግሞ ኖርማል አይደለም። ጎመን አለ። ኖርማል ጎመን ሚክስ ስታደርጊ ደግሞ በለጠ ይጣፍጣል ከአይብ ጋር በጣም ነው የሚጣፍጠው። ያ እንግዲህ እኛ በዚህ ነው አስተዳደጋችን። ለዚህ ነው እንዲወዝወዝ ምን ነው እያየሁ ነው ባትናገርም ያስታውቃል። ይሄ እንደበላሽ ደግሞ ጥሬ ይመጣልሻል። ስፔሻል ጥሬ እሱን ደግሞ ታይዋለሽ። ዛሬ በምቾት ልሰቃይ ነው ግድ ነው። ዛሬ እኛ እንገዳ ነሽ። ዋጋችሁስ እንዴት ነው? ዋጋችን አሪፍ ነው ካለው አንፃር አሪፍ ነው። እኛ ጋር ኪሎ 2500 ብር ነው የምንሸጠው። ለዚህ ተመጣጣኝ ነው። ተመጣጣኝ በጣም አሪፍ ነው። እየበላው ነው እየበላው ጥሬ ኳስ በላኝ እንደቀን ገና ጥሬ ስጋ ትበይል። የሚገርምህ አልወድም ጥሬ ነገር። አይ ትሞክሪያለሽ። እዚህ መጥተሽማ እንደዚህ አይነት አማርኛ አይሰራም። በልተሽ ነው የምትሄጂው። ታበስልልኝና በደንብ እበላለሁ። ይቻላል። ጥሬ ይምጣልሽ። ያው ጥሬ እየቀረበ ነው። መጣ? አዎ መጥቻለሁ። እያዘጋጀው ቆይቼ እስካሁን ይሄን ይመስላል ስጋውን። በእውነት በቃ በጣም ነው የሚያምረው። ያምራል አይደል? አቤት ዛሬ ቁርጥ የሚበላ ሰው ምራቁን ነው የሚወጣው። እውነት ይሄ ፕሮግራም ላይ አቤት 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 ለየት ያለ ነው። የተሻለ በጣም ነው የሚያምረው በእውነት። ታውቂያቸዋለሽ እነዚህ? እሺ ቆይ እኔ ልገምትና አንተ ትነግረኛለህ። ይሄ የደረበ ነው የሚሉት መሰለኝ። ከዛ ይሄ ደግሞ ሻኛ ምንድን ነው የሚሻለኝ ግን እኔ ሻኛ አለሽበት ወይ ስጋ ቤት ልክፈት እንዴ? መሞከር ይቻላል። ይሄ ደግሞ ቅድም ያልከኝ ዳቢት ይመስለኛል። ዳቢት ነች። ምን ቀረኝ? ዳቢት ይባላል። ችኛዋ ሽንጥ፣ ሻኛ፣ ችኛዋ ዘርፍ ቀብቻ ያለቀለት ነው። ምን ይቀራል? ምን የሚቀረው? አቤት 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 ከዚህ በኋላ የሚቀረው መብላት ብቻ ስጋ ቤት ነው። የለም መብላት ብቻ ነው የሚቀረው ከዚህ ላይ። ስፔሻል ኦርደር። በጣም ተወዳጁ ግን ሻኛ ነው አይደል? ሻኛ ዳቢት እና ሻኛ ሰው ይፈልጋል። በከንፈሬ ለማኘክ ተዘጋጅቻለሁ። ደስ ይለኛል። ያዥ ቢላ ዳደገኛውን እንደሚችል ይኸውልህ ሞርጅና ያኛው ሞረድ አያስፈልገውም ማለት ልክ ነው። ሞረድ አያስፈልገውም። የትኛው ልብላ? ከዚህኛው በአሪፍ ስጋ በእውነት የሆነ ተመልካቾቻችን እንግዲህ እንደዚህ ያበደ ቁርጥ መብላት የምትፈልጉ ከሆነ ወደኛ ብቅ በሉ እንላለን። አቆራረጡ ራሱ እንደዚህ ነገር ይችላል አይደል? እንዲማ ሳልቆርጥ አልወጣም። አሁን እንደዚህ ተለማመጂ። ደረቅ ቆይ ልጉረስ። ለማንኛውም አንድ ጉረሽ ያው እኔም ልጉረስ ባንቺ ይመጣ እባክህ። አንተማ ምን አለበት? ቆራጩም ተመጋቢውም አንተውን ምን ላድርግ? እንዴት ነው ቴስት? ከስጋው እንጀራ ይጠነክራል። በጣም ምርጥ ነው በእውነት። ስፔሻል ኦርደር ነው። አንደኛ በጣም ቆንጆ ነው። ያበደ ነው። ሶፍት ነው። በጣም ልስልስ ያለ በእውነት በስማ
እስኪ ልቁረጥልህ። ጮማ እንኳን አልወድም። ቆርጫ ያበላሻለሁ ትንሽ እንዴ የምር እንደዚህ ማሳልን ከባከብሽ ክብካቤ እንዳየር መንገድ ነው። እኛ ምንም ጥርጥር የለውም። ቆሜ ላብለሽ በእውነት አንቺ ነኝ መሰለ ስፔሻል አነካሽ ማይዝ ስፔሻል እንዴት ነው ቴስት? ምን በቃ በከንፈር የሚታኘክ ብለን እኮ ገለጸው። በቃ እዚሁ ነው አየሽ፣ ለአንቺ ምንም እንዳይቸግርሽ አለ። አንደኛ ቁርጥ ከበላችሁ እዚህ ነው መታችሁ መብላት ያለባችሁ። ግድ ይላል። አንድ ለድጋሚና ለድጋሚ ወሳኝ ሰው ቁርጡን በሚገባ ነው የበላሁት። የቀመስኩት አይደለም የበላሁት። ከቀረበ እኛ ጋር መብላት ብቻ ነው። ምንድን ነው ሌላ አላት? አብዛኛው ስጋ ነክ ነገር ነው እኛ ጋር አይደለም። ለአንቺ ለየት ያለ ጥሬ አዘጋጅተን ነበር። ቀጣይ ደግሞ ጎድኑ ታይዋለሽ። እሱን ሞር የበለጠ ተወጇለሽ ብዬ አስባለሁ። በጣም ነው የሚጣፍጠው። ጎድን ጥብስ ነው? አዎ ጎድን ጥብስ። በዛ ላይ ቆሜ ነው ማባላሽ። በእውነት እሱንም ኧረ ተው በእናትህ ግድ ነው እንዴ እንዳይደክምህ። አይደክመኝም፣ ችግር የለም። አንቺ መጣሽ። ኧረ ችግር የለም። በጣም ደስ ይለኛል። እናንተ አትበላም እስከዚያ? በላሁ እኮ ነኝ። አንቺ ቢንጂ ምን ቀረኝ? ያለሁበት እዛ ላይ አበላኸኝ እኮ እስኪ በቃኝ። ኧረ በእውነት ቢልኝ። ተመልካቾቻችን እንግዲህ ቁርጡንም ቀምሰናል፣ ክትፎውንም በልተናል። አሁን ምርጥ የሆነ ጎድን ጥብስ አለ ተብያለሁ። እሱን ደግሞ ቀምሼ እሱንም አስተያየት ምነግራችሁ ይሆናል። አብራችሁኝ ቆዩ። ከዚህ በኋላ ቢመጣልሽ ደግሞ ያበደ ኩርስፓኛ አለ። ያበደ ኮንስፓኛ። ያበደ ኮንስፓኛ ማለት የሚያቃጥለው ነው። አዎ የሚያቃጥለው እንደቃጥለው። ሲያብድ ደግሞ አስበው። አዎ ምን እንቀለንና እንየው። አቤት ጥሬ የሚበላ ሰው መቼስ ይቀየመኛል ዛሬ። ኮንስፓኛ ይባላል። ዳር ላይ ያሉት ስጋዎች ምንድን ነው የሚባሉት? ነብሮ ይባላል። ነብሮ። ይሄ እግር አካባቢ ያለው ነው። አዎ አንዳንድ ይሉታል፣ የወንዶች ጉዳይ ይሉታል። የወንዶች ጉዳይ ይሉታል። ለምን ነው? ሶኔ እነሱ ነው የሚያውቁት ያሉት ይታወቃል። እኔ አልበላም። የወንዶች ጉዳይ ከሆነ አሪፍ ነው። ምንም የመሀሉን ነው መቀምሰው። ምንም አይልሽም። አይ ይቅርብኝ። ከዛኛው ትሞክሪያለሽ። እኔ እበላዋለሁ። ያን አይሻልም? አቀራረቡ በጣም ነው የሚያምረው በእውነት። ለየት ይላል። አዎ ያምራል። ያው እንደዚህ ነው የምናቀርበው። ሽንኩርቶች፣ ቃሪያዎች ተሰክተው ለውበት የማቃጠሉን አቅም እንግዲህ መድኃኒዓለም ነው የሚያውቀው። አይ ብዙ እንዳያቃጥልሽ አድርገን ነው እንትን ያልነው። እንዳያቃጥለኝ አድርገን ይበላል። በዳቦ በእንጀራ። አንተ በምንድን ነው የሚመች? እኔ ዳቦ አድናቂ ነኝ። የከበደ ገብረወል ኮንስፓኛ ማቃጠል ነገር ያቃጥላ ወበዛ አይደለም ግን ብዙ እኮ ያቃጥል። አሪፍ ነው። ቴስቱ ቆንጆ ነው። ሰው እንደየፍላጎቱ ነው የሚሰራ። ያስተጣጣችበታል። እኛ እንኳን ያው ለምደንዋል፣ ግን ይጣፍጣል በእውነት። የቃሪያው የሽንኩርቱ እያንዳንዱ ነጭ ሽንኩርት አለው ልበል አለው። የእያንዳንዱ ቃና ይታወቃል። በጣም ምርጥ ነገር ነው። ያቃጥል ነገር የሚወድ ሰው ይሄ በቃ መድኃኒቱ ነው። አሪፍ ነው። በነገራችን ላይ ይገርመኛል። አንዴ ትቀምሰዋለህ የሚያቃጥል ነገር፣ ከዛ ስትደግሞ ምንም ስትለው እያቃጠለህ እኮ ነው የሚመጣው። ግን ጠፋል። አፍ ላይ አምጣምጣ ይላል። አንተማ ከጠፋልህ ጎበዝ ነህ። እኔ ለምጃለሁ። ቆንጆ ኮንስፓኛ ስፔሻል አልኮል ይደረግበታል። አፕሬቲቭ ይደረጋል። አፕሬቲቭ ይደረግበታል። አብሮ አንድ ላይ ነው የሚታሸው። አንድ ላይ ይደረግና ታሻ። ከዛ በኋላ ነው ቴስቱ የሚመጣው። አለበለዚያም ይደርቃል። ደረቅ ነው የሚሆነው። በእንጀራ ውስጥ ታሪክ አንተ አልኮልም አለ። አልኮል አለ። ያን ያህል የሚበዛ አይደለም፣ ትንሽ ነው። ለጣዕም ነው የሚደረገው። እና ደግሞ ጥሬ ስለሆነ ፈለጋለ መድኃኒት ነው። ለመድኃኒትነት ነው የምንጠቀመው። አልቻልኩ። እኔ የሚያቃጥል ነገር አልችልም። ሚጥሚጣ ራሱ አላጣቀስም ብዙ ጊዜ ስበላ። አሁን ጎድኑ ይመጣልናል። ጎድን እንበላለን። ማሳረጋ አንተስ ደረሰልን? ጎድናችን ደረሰ። ዋናዬ መጥቷል። ዋናዬ ስፔሻሉ ጎድን ባይሆን ነበር የሚገርመኝ ይሄን የመሰለ ጎድን። እውነት ሮማ ትሞክሪያለሽ ብዬ ተስፋ አደርጋለሁ። ዛሬ ከቀዩ አድርግልኝ። ከቀዩ ነልሽ? ይቻላል ከቀዩ። እኔ ልቁረጥልህ እንዴ? አይ ቆይ ትልቁ ቢላ አምጣና ራሴ ቆሜ ቆርጬ ያበላሻል። ይሄው ይሄን ጎድን ቀመሻትና ቴስቱን ታያታለሽ። ቴስቱ እንዴት ነው?
መች ስጋ በልቼ አውቃለሁ እስከ ዛሬ? አንዴ እኛ ጋር ነኝ እንንከባከብሻለን። አንደኛ ነው ፍቅርና ጉርሻ ሲያስጨንቅ ነው ጥሩ እውነት ነው። በጣም ምርጥ ነው። አንድ ደገሚ ነው። እሺ ትንሽ ምላስሽን አዳራሽ በቃኝ። ጮማ ትሞክሪያለሽ? በቃኝ ትንሽ አጠገብከኝ። አሁን እኔ ላጉርሰህ። እኛ እጅን እንደቆርጠሻ ቁጭ ብዬ ልብላለሽ ላንቺ ለአንዱ አላስቸግርሽ። ከዚህ ያዝ እስኪ ሌላ ጮማ ያዳል። ጮማማ ትወዳለህ? በጣም ይኸው ፊት በወዝ እንዲጨቅ ያለ ጮማ ከዛ በዋዜ እያደረግሽ ማጣጣም ከልቡ ስጋ ነው በእውነት። እስካሁን ቆርጠህልኛል። እስኪ ደግሞ በራሴ እጅ አዎ እንዴት ነው ጣዕሙ? የስጋው ልስላሴ፣ ጣዕሙ፣ አጠባበሱ አንደኛ በእውነት። ስለዚህ ሁሌ እየመጣሽ እዚህ እንንከባከብሻለን። ምን ስራ አለኝ ከዚህ በኋላ? ለካ ሰው ወዶ አይደለም ሌሊትም የሚመጣው። አዎ ልክ ነው። ሌሊት ነው። እኛ በቃ ከሰዓት ምሳ እስከ 10 ሰዓት ጨርሰናል ማለት ጨሬ ምናምን ያልቃል። በዚህ ሰዓት ወረፋ ነው። እንደውም እንደ ጎረምሳ እየበላህ አይደለም ከኔ ጋር ሆነ። የሙያ ለውጥም አድርጊያለሁ። ችግር የለም። ያዝ እስኪ። አይዞ ስፔሻል ኦርደር አንደኛ ነው። አቆራረጡስ? አቆራረጡ በቃ ዋናው እሱ ነው። በጣም ምርጥ ነው። በጣም ቆንጆ ነው። ተመችቶኛል። አጠባበሱን ወድጄዋለሁ። አቀራረቡን፣ ጣዕሙን፣ የስጋው ልስላሴ ቀረበው። ምን ወደድሽ? የቱን ልምረጥ? አሁን የቁርጥ አፍቃሪዎች ይቀየሙኛል ብዬ አስባለሁ። ቅድምም እንዳልኩ እንደዛ ነካክቼ መተው እውነት ነው ብዙዎች የሚያስከፋ ይመስለኛል። ጎድኑ ደግሞ በጣም ጣፋጭ ነው። በጣም በቃ ቆንጆ ስጋ ነው። ይጣፍጣል። አጠባበሱም ደስ ይላል። የትኛው አንደኛ ነው ማለት ሬት ለማድረግ እቸገራለሁ። ለዚህ ለሁሉም 10 ከ10 ሰጥቻለሁ። በጣም ምርጥ ነው። አመሰግናለሁ። በምን እንጠብቀው? በአዲስ ነገር እንግዲህ መቼስ ይሄን የመሰለ ቤት አዲስ ነገር ይኖራል ብዬ አስባለሁ ብለናል። እኛም እንግዲህ ከተወሰነ ጊዜ በኋላ ቁጥር 9 10 ሳናደርግ አይቀርም ብለናል አይደል? እንሞክራለን። አሁን ከዚህ ውጪ ሌላ ቦታ ላይ ያላችሁ? 8 ብራንች ነው። የት አካባቢ? ቦሌ 2 አለ፣ ሚሊኒየም ጋር አለ፣ ሳር ቤት ነበር። ወደ 3 ቁጥር ማዞሪያም አለ። 9 ብራንች ነው ያለው። ታዲያ ብዙ ቦታ ነው ያላችሁ? አዎ ገና ለመጨመር ነው ፕላን አለ። አይ መጨመር አለባችሁ። አዎ መጨመር አለበት። እስከ 10 11 ድረስ እንሄድና አይደል? በጣም ተመችቶኛል። በጣም ቆንጆ ነው። እጃችሁ ይባረክ በልኝ። የሚያዘጋጁትን በሙሉ እናደርሳለን። ቁርጡን የሚያዘጋጀውን ጭምር ቁርጡ ራሴ ነኝ ገብቼ የሰራሁልሽ። እንደዚህ እጅ ይባረክ። አሁን ጎድኑ የጨረስን ይመስለኛል። ክትፎ የበሰለ ክትፎ ትወጃለሽ ይመስለኛል። ስለዚህ ብዙ ላስመጣልሽ። ቅድም የጀመርኳትን ይሻላል። ናምጡ ክትፎ የመጣሽ መልሳ ክትፎ መጣለች። አይሻት አንተ ግን አበሰልኩልሽ። ኧረ ችግር የለውም። እኔ ችግር የለብኝም። እንዴት አየሽው? እኔ ምንም በቃ ምንም ማለት አልቻልኩም። ይሄን ጨምርልሽ ትንሽ? አይ እንደዚህ ይሻላል። እንደዚህ ይሻለኛል። ለሞክራለሁ። አግዝሽ። አግዘኝ እንዴ። ሲበስል ደግሞ እንዴት ነው ብለህ? ሲበስል እስቲ ቴስት ላድርገው። ይጣፍጣል በለ ሲበስል ትንሽ አይደል? አዎ መሰለኝ። ከዚህ በኋላ እንደውም በስሎ ነው መብላት ያለብን። አንዴ የበሰለ ነው ማለት የበሰለ የሚያግዝሽ? ምን የበሰለ ክትፎ ነው የምበላው ስል ምኑን ክትፎ ነው ብለው ያጣጥሉብኛል። በጣም መብሰል የለበትማ። አይተሻል? በጣም ብዙ አልበሰለም። ሲበስል ጣዕሙ ይጠፋል። ግን ቆንጆ ነው። በቃ እኔ አሁን ተመችቶኛል። ምንም አይወጣለትም ክትፎአችሁ። የክትፎዬ ነገር እንዳለችው ልጅ ጥሬም ጥብሱም መጥቶ እንዲቀምሱልን መጥቶ ያልሞከረ መጥቶ ቢሞክር ደስ ይለናል። በጋብዥልን እንዲሞክሩ እንዴ በደንብ ነው የምጋብዝልህ። ከዛ በፊት ግን ያልተነሳ ነገር አለ የምትለው ካለ እድሉን ልስጥ። አብዛኛው በስልክ ነው የምንሰራው። የስልክ ኦርደር ነው። መጥቶ ነው ኦርደራቸውን የሚጠቀሙት። እዚህ የሚቆም ሰው የለም። መጣ ገብቶ ተጠቅሞ ማውጣት ብቻ ነው። ዴሊቨር ማለት? አዎ የሌለ ነገር የለም። ሁሉ በጣም አሪፍ። እዚህ ቀድሞ ማዘዝና ኦርደር ማድረግ መምጣት ብቻ ነው ይቻላል። ይጠብቅሻል እስከ መጣሽበት ድረስ አለቀ አንልሽም ማለት ነው። ኦርደር ካለሽ ይሄ በጣም አሪፍ ነው። ውስጤ እንዲህ በምግብ ተንገላቶ አያውቅም። ቢመች በለሽ ጋበዘን። በጣም ነው የበላሁት በእውነት። ምን ቀረኝ? ትንሽ ከበሰለው ላይ ተመልካቾቻችን እንግዲህ እንደምትመለከቱት
በአይነት ነው ያቀረቡልኝ ቁርጡን ብንል ኮንስፓኛውን ብንል ጎድን ጥብስ ክትፎ ምን ይቀረኝ ነገር አለ በሙሉ በቃ በስፔሻል ደረጃ የሚጠቀሱ ናቸው በጣም ምርጥ ነው ተመችቶኛል እናንተም የቁርጥ አፍቃሪ ከሆናችሁ በከንፈር ብቻ የሚታኘክ ስጋ ከፈለጋችሁ ምርጫችሁን ከበደ ገብረወልድ ስጋ ቤት አድርጉ እኔ በበኩሌ በጣም ተመችቶኛል እናንተንም ጋብዛለሁ ተመልካቾቻችን እንግዲህ እኔ እናንተን እንደዚህ ያስጎመጀው መብላቴን እቀጥላለሁ ቆይታችሁን ከሌሎች የአርትስ መዝናኛ ፕሮግራም ጋር አድርጉ ሰላም ቆዩ የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ